ክብራን ተመልካቾቻችን እንደምንሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብር በተለይ ከመስቀል ደመራ በዓል ጋር ተያያዙ ያሉትን አንዳንድ ጉዳዮች ይዘን እንቀርባለን። መርሃ ግብሩን ከመጋቢ ሚኒስትር ሳህሉ አድማሶና ጌታቸው በቀለ ይዘን ቀርበናል። እንግዲህ በዛሬው መርሃ ግብራችን ረዳት ፕሮፌሰር መምህር ግርማ ባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ ከኛ ጋር ለተወሰነ ደቂቃ ቆይታ ያደርጋሉ። እንድትከታተሉ እንጋብዛለን። ረዳት ፕሮፌሰር እንግዲህ የመስቀል በዓል በጥሩ ሁኔታ ተከብሮ አልፏል። እንደው በዓሉ ሲታይ ብዙ የተደከመበት ብዙ የተለፋበት መሆኑ ይታወቃል። እንደገና የዝግጅቱ ዕለትም የነበሩት ሁኔታዎች ይታወቃሉና እንደው ቅድመ ዝግጅቱ ምን ይመስል ነበር? የኮሚቴው አንድ አባልም ሆነው እዛ ላይ ብዙ አገልግሎት ሲያገለግሉ የነበሩ ነበርና እንደው ከዛን ጀምር። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። በቅድሚያ ይሄን ታላቅ በዓል እንደሚታወቀው የመስቀል በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከመታከብራቸው አበይት በዓላት አንዱ ነው። የብዙ ሕዝብ ተሰባስቦ መገኛ የብዙ ክንውኖች መፈጸሚያ ከመሆኑ አንፃር በዓሉ በሰላም እንዲባል በአማረ ሁኔታ በመጠናቀቁ እግዚአብሔር አምላካችንን እጅግ አድርጌ አመሰግናለሁ። ለበዓሉ በዚህ መልኩ መጠናቀቅና በታሰቡ መልኩ መፈጸም የበኩላቸውን አስተዋጽኦ ያደረጉ አካላትንም በቅድሚያ አመሰግናለሁ። እንግዲህ ወደ ዝግጅቱ ስንመጣ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች በተለይ የአብይ ኮሚቴ አባላት የሚነሳ ጉዳይና በብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የሚመሩ የሚቀበሉትን ሐሳብ በየዕለቱ እየተወያዩ እየተናበቡ የሚፈጽሙ የአብይ ኮሚቴ አባላት ትልቁን ሚና ተወጥተዋል፣ ትልቁን ስራ ሰርተዋልና ሊመሰገኑ ይገባቸዋል። እኔም አመሰግናለሁ። በመቀጠል በየደረጃው ለበዓሉ በዚህ መልኩ በሰላም መፈጸም የበኩላቸውን ጥረት ያደረጉ የከተማው የአዲስ አበባ ከተማ የጸጥታ አካላት ከፌደራል ፖሊስ ጀምሮ የአዲስ አበባ ፖሊስ ኮሚሽን በየደረጃው ያሉ የጸጥታ አካላትም እንዲሁ የበኩላቸውን ድርሻ በዓሉ በሰላም እንዲፈጸም ላደረጉት አስተዋጽኦ ብፁዕ አባታችንም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሚገባውን የምስጋና መልእክት አስተላልፈዋል፣ ይገባቸዋል። በተረፈ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናት ካህናት በእለቱ እንደምታስተውሱት ዝናብም ነበረ። ያንን የአየር ሁኔታ በዛ ልክ ተቋቁሞ ከዋና ማዕከል ከቅድስት ቤተክርስቲያን የሚተላለፈውን መልእክት ተቀብሎ በዓሉን በዛ ልክ በሰላም ማክበር ሁኔታዎችን ተቋቁሞ ማሳለፍ ትልቅ ክብር ምስጋና የሚገባው ነውና ሁሉንም ለማመስገን እወዳለሁ። ዝግጅቱን በተመለከተ ባጭሩ እንግዲህ እንዳልኩት ከአብይ ኮሚቴ አባላት ጀምሮ በየደረጃው ያሉ ኃላፊነት የተሰጣቸው የመምሪያ ኃላፊዎች የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኞች ሁሉም የበኩላቸውን ድርሻ ተወጥተዋል። ረጅም ጊዜ ነው፣ ከወር ያላነሰ ነው ዝግጅት ሲደረግበት የቆየው። በጸጥታው ረገድ፣ በመድረክ ማስዋብ ረገድ፣ በእለቱ የሚፈጸሙን መርሃ ግብር ቅደም ተከተል በማስጠበቅና በመምራት ረገድ የተደረጉት ቅድመ ዝግጅቶች በሙሉ የተዋጣለት በዓል እንዲኖረን ያስቻለ ስለሆነ ለነዚህ ሁሉ ቅድመ ዝግጅቱን በተመለከተ ምስጋና ማቅረብ ያስፈልጋል። እንዲህ ባለ መልኩ የተሳካ ውጤት በማግኘታቸውም እንኳን ደስ አላችሁ ለማለት ያስፈልጋል። ይሄ ነው እንግዲህ ዝግጅቱን በተመለከተ ያለው። መጋቢ ሚኒስትር የሚያነሱታል። ፕሮፌሰር በጣም እናመሰግናለን። ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ በዓሉ በሰላም መጠናቀቁን በማስመልከት በመላው ዓለም ለሚገኙ ምእመናን የምስጋና በተለይም ደግሞ በዚህ ስራ ላይ ትልቅ ተሳትፎ ላደረጉ ሁሉ የምስጋና መልእክት አስተላልፈዋል። ያው ድርጅታችንም ባየር ላይ አውሎታል። እንደው የብፁዕነታቸውን መልእክት እንዴት አዩት? እንዴት ይገልጹታል? ፕሮፌሰር የመጀመሪያው ተገቢነቱን ነው። ተገቢ ነው። ይሄን የመሰለ እንደተጠቀስኩት ታላቅ በዓል ነው።
ቅድስት ቤተክርስቲያን የምትገለጥበት በአደባባይ ማንነቷን የምታሳይበት ከመሆኑ አንፃር ደግሞ የሁሉ ሰው ነገሮችን በቅንነት አለማድረግ የጸላዔ ሰናያት የዲያብሎስ ሐሳብ በሌሎችም ክፉ አድራጊዎች እንዲሁ ሰላምን ካለመፈለግ የቅድስት ቤተክርስቲያንን ነገር በጎን ካለመመኘት የሚመነጩ ምናልባትም የሚያሰናክሉ ሌሎች ነገሮች እንዳይኖሩ በዓሉ ከፍተኛ ጥንቃቄ የሚያስፈልገው ከመሆኑ አንፃር ሁሉም እንዲህ በስርዓት ሲከናወን ድርሻቸውን የተወጡ ኃላፊነታቸውን የተወጡ ወገኖችን ምስጋና ማቅረብ ለጸጥታ አካላት ምስጋና ማቅረብ በአጠቃላይ ለነበረው በዓልና ሰላማዊ ሁኔታ ያንን የመሰለ መልእክት ማስተላለፍ ተገቢነቱ ምንም ጥያቄ የለውም። በዋናነት ደግሞ የሚነሳው በዓሉ በዛ መልኩ ከተከናወነ በኋላ ማግስቱን እንደተጠቀሰው ያንን መልእክት ማስተላለፍ በራሱ ማለት ነው። የበዓሉን በዛ መልኩ መከናወንና በሰላምና ያን በመሰለ ሁኔታ መፈጸም እንደዋዛ ተመልክቶ አለማለፍ ራሱ ትልቅ ዋጋ የሚገባው ነገር ከመሆኑ አንፃር ሁለተኛ እንዳልኩት ድርሻቸውን የተወጡ አካላትንም ማመስገን የሚያስፈልግ ከመሆኑ አንፃር የተላለፈው መልእክት ተገቢ ነው ያስባለው። እንግዲህ በይዘቱም ያየነው ሁሉ የተከታተለው ስለሆነ የተነሱት ነጥቦች እንዲሁ ተገቢ ነው ባልኩት የሚካተቱና አሁንም ተገቢነቱን ለማረጋገጥ የሚጨመርበት የለም። እንግዲህ ሊቀ ጳጳስ ቃል ነው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ነገሮችን በጥልቀት ተመልክተው የሰጧቸው መመሪያዎች መፈጸማቸውን አይተው ያስተላለፉት መልእክት ከመሆኑ አንፃር የሚያስመሰግን ነው እሰየው የሚያሰኝ ነው ማለት። ረዳት ፕሮፌሰር እንግዲህ ካለው ጊዜ አንፃር ረጅም ሰዓት አናቆይትም ግን እንደ መጨረሻ እንደማጠቃለያ እንግዲህ የመስቀል ደመራን በዓል በምንመለከትበት ሰዓት ከፍተኛ የመንግስት የሥራ ኃላፊዎች አምባሳደሮች ጥሪ የተደረገላቸው እንግዶች በርካታ ምዕመናንም መተው የተሳተፉበት ነውና እንደ አጠቃላይ ለየት ያለ ምን አስተዋሉ ከዚህ ምን ተማርን በቀጣይ ደግሞ ከዚህ የበለጠ ምዕመናን መተው የሚተላለፉ መልእክቶችም ለሁሉም ተደራሽነታቸው እንዲኖር ማድረግ ይኖራልና እንደ ማጠቃለያ መልእክት እዚህ ላይ ሐሳብ ይስጡና እንጨርስ። በጣም ጥሩ ነው። እንግዲህ እንደ ገለጽኩት በዓሉ በቤተ ክርስቲያን መዋቅር ውስጥ ከላይኛው እስከ ታችኛው ያሉ አካላትን በአጠቃላይ ቅድስት ቤተ ክርስቲያን ልጆችን አንድ አድርጎ የሚያስተባብር በዓል ነው። እንደዚህ አይነት በዓላት ጥልቅ የሆነ መናበብ ይፈልጋሉ። ከላይ የሚተላለፉትን መመሪያዎች ለትግበራ እስከ ታችኛው ድረስ መውሰድ ያስፈልጋል። በዓሉ ላይ ያስተዋልነው የዚህ ውጤት ምዕመናን በሚመለከታቸው ወይም በተሰማሩባቸው አገልግሎቶችም ሆነ ለበዓሉ ድምቀት በተሳተፉባቸው ደረጃዎች ሁሉ ከላይ የተላለፉ መመሪያዎችን የተገበሩበት መንገድ እጅግ የሚያስደንቅ ነው። አለባበስን በተመለከተ የሰዓት አጠባበቅን በተመለከተ ቀደም ሲል እንዳልኩት ደግሞ በተለይ የበዓሉ ጅማሮ ላይ ከባድ ዝናብ ሲጥል ነበር። ያንን ተቋቁሞ በዓሉ ላይ ምንም መስተጓጎል ሳይኖር በዛ ልክ አገልግሎት ፈጻሚ የሆኑ ካህናትም የአገልግሎት ተሳታፊዎች የሆኑ ምዕመናንም ከላይ እስከ ታች ያለውና የሚወሰደው አንዱ ነጥብ በዓሉ በሰላም እንዲከበር የተለመደው ውበቱንም ጠብቆ ያን የመሰለ ክንውን እንዲፈጸም የአባቶችን መመሪያ መስማት የሚተላለፈውን መመሪያ መቀበል በዚህ ረገድ የሆነው ነገር እጅግ በጣም የሚያስመሰግን ነው። በዚህ መልኩ እንዲቀጥልም ለሚቀጥሉት በዓላትም የበለጠ ተጠናክሮ እንዲመጣ የሚያስፈልግ ጉዳይ ነው ያስባለሁ። በተቀረ የተከናወኑት በየዕለቱ የመስቀል ነገር ከጽንሰ ሐሳቡ ጀምሮ ቤተክርስቲያን የምታስተላልፋቸው መልእክቶች በነዛ መልእክቶች ውስጥ ያው የመዳን ምልክት የድል አድራጊነት ምልክት ከመሆኑ አንፃር ቅዱስ መስቀል ይሄንን በሕይወታቸው ገልጠው ሰላምን ፈላጊዎች የሚደረጉ ትንኮሳዎች በማህበራዊ ሚዲያዎች በመገናኛ ብዙሃን በተለያዩ መንገዶች የበዓሉን ሰላማዊ ክንውን ለማደናቀፍ ጥረቶች አልተደረጉም ማለት አይቻልም። የተለያዩ የሚያሰናክሉ ሁኔታዎች ነበሩ። ምዕመናንን ስሜታዊ የሚያረጉ ምላሽ እንዲሰጡና በዛ ደግሞ ያልተገባ ነገር እንዲከሰት የሚያደርጉ በርካታ ነገሮች ነበሩ። ግን እንዳየነው በዓሉ መስቀሉና መስቀሉ ላይ ብቻ በማተኮር
ቀደም ሲል እንዳልኩትም በዓሉ መከበር ያለበት በዚህ ሁኔታ ነው የሚሉትንም መመሪያዎች ከላይ እስከ ታች በማክበር ያን የመሰለ ውበት ያለው ያን የመሰለ ክንውን ያለው በዓል ለማሳለፍ ችለናልና ያስተዋልኳቸው ነገሮች ይሄን የመሰሉ አሉ። ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የአገልግሎት ከሚሰጡ ካህናትም በላይ ደግሞ በከተማ መስተዳድሩም ልዩ ትኩረት የተደረገበት መሆኑንም በዓሉ በተከናወነበት በዛው በመስቀል አደባባይም ለመመልከት ለመታዘብ ችለናል። የጸጥታ አካላት ቀደም ሲል እንዳነሳውት ነው የመድረክ ዝግጅትን በተመለከተ እንዲሁ መስተዳድሩ ያደረጋቸው ነገሮች የታዩና የተረጋገጡ ናቸው። በአጠቃላይ ሁሉም የጋራ ጥረት ያደረገበት በመናበብ የተከናወነ በዓል መሆኑ በበዓሉ ላይ የተስተዋለና ውጤቱ ያማረ እንዲሆን ያደረገ ስለሆነ የኔም ትዝብት ይሄ ነው። ለዚህ ሁሉ እንግዲህ እግዚአብሔርን አመሰግናለሁ። እግዚአብሔር ይስጥልኝ። ረዳት ፕሮፌሰር መምህር ግርማ ባቱ እዚህ ዝግጅት ክፍላችን ድረስ መጥተው እንግዲህ ባሳለፍነው ሳምንት የመስቀል በዓል የነበረው ዝግጅት ምንድነው በዓሉ እንዴት አለፈ የሚል እንግዲህ በኮሚቴ ውስጥም ስለነበሩ ስለሰጡን አስተያየት እግዚአብሔር ይስጥልን እናመሰግናለን። እርሶን ካሰናበትን በኋላ እኛ ቀጣዩን ፕሮግራም እንወያያለን። መጋይ ሚስተር እንግዲህ ካሁን ቀደም ሲል ረዳት ፕሮፌሰር መምህር ግርማ ባቱ በተለይ የመስቀል በዓል ዝግጅት ኮሚቴ አባልም ናቸው እና የነበረውን ሁኔታ ዝግጅቱ ምን ይመስል ነበር? ምን ስራዎች ተሰሩ? በዓሉ እንዴት ነው የተከበረው? በበዓሉ ዘንድሮስ ለየት እንዴት እንዳደረገው እንግዲህ አጠር ያለ ማብራሪያ ሰጥተውናል። ሌላ አስቸኳይ ስብሰባ ስላላቸው ነው እሳቸው የሄዱትና እኛ በቃሪዎቹ ላይ ጉዳይ ላይ እንቀጥላለን። እንግዲህ በዓሉ ከተከበረ በኋላ በማግስቱ ማለት ነው ብፁዕነታቸው መስከረም 17 ቀን 2018 ዓ.ም የምስጋና መልእክት ወይም መግለጫ ለመላው ኦርቶዶክሳውያን በተለይ በበዓሉ የተሳተፉ ምእመናንም ሁሉንም የጸጥታ አካላትን የተመለከተ የመግለጫ ወይም መልእክት አስተላልፈው ስለነበር እሱን እናስቀድም። አመሰግናለሁ መምህር ጌታቸው። እንግዲህ ረዳት ፕሮፌሰር ያው እንደገለጽከው ጥሩ ማብራሪያ ነው ሰጥተውን የሄዱት በአጠቃላይ የበዓሉን ድባብ የበዓሉን ገጽታ በዓሉ ደግሞ በፈተና ውስጥ ያለፈ ነጻነት ያለፈ የተረጋገጠ ሰላማዊ በዓል መከበሩን እና የብፁዕነታቸው መልእክት ደግሞ እጅግ በጣም ወሳኝ እና ወቅታዊ መሆኑን ነው የገለጹልን። እንግዲህ የብፁዕነታቸውን መልእክት ሁላችንም ያው ስንመለከተው ነው የሰነበት ነው። አሁንም በአጽንኦት ለተመልካቾቻችን ለማድረስ ያህል የብፁዕነታቸው የመልእክት ይዘት እንደው አንዳንድ ደቂቃ ብናብራራው ጥሩ ነው። እንግዲህ ብፁዕ አባታችን መልእክታቸውን የጀመሩት ከሁሉ አስቀድሞ በቤተ ክርስቲያናችን አጠራር አፈ መዓር አፈ በረከት እየተባለ የሚጠራው ቅዱስ ኤፍሬም በዚህ በውዳሴ ማርያም ላይ እንደገለጸው ያንን በመካከላችን ሰላምን የሰራልን ወይም የመሰረተልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይድረሰው እያልን እንኳን ለብርሃነ መስቀሉ አደረሳችሁ ብለዋል ብፁዕ አባታችን። የዘንድሮ በዓለ መስቀል ሰላማዊ ሆኖ እንዲጠናቀቅ በሁሉም የቤተ ክርስቲያኒቱ መዋቅራዊ አደረጃጀት በሙሉ ልዩ የበዓል ዝግጅት ኮሚቴ በማዋቀርና ጉዳዩ ከሚመለከታቸው መንግስታዊ ተቋማትና ልዩ የህብረተሰብ ክፍሎች ጋር ተቀናጅቶ በጋራ አስፈላጊውን ቅድመ ዝግጅት በመደረጉ በዓሉ ሰላማዊና መንፈሳዊ ሴቱን በጠበቀ መልኩ መከበር ተችሏል ብለዋል። በመሆኑም ለዚህ ትልቅ ስኬት ከፍተኛ አስተዋጽኦ ላበረከታችሁ አገልጋዮችና መላው ህዝባችን እንኳን ደስ አላችሁ ብለዋል። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈውን መልእክት ምዕራፍ 2 ቁጥር 10 ላይ በጎ ስራን ለሚያደርጉ ሁሉ ምስጋናና ክብር ሰላም ይሁንላቸው በማለት እንደገለጸው ሁሉ እኛም የሐዋርያውን ቃል አብነት በማድረግ በዓሉ መንፈሳዊ እሴቱን በጠበቀ
በደመቀ ሁኔታ በሰላም እንዲጠናቀቅ ከፍተኛ አስተዋጽኦ ያበረከቱትን አካላት በሙሉ ማመስገንና ማክበር ስላለብን ነው ብለዋል። እንግዲህ በዚሁ መሰረት ገና በዓሉ ከመድረሱ አስቀድሞ ልዩ ዝግጅት መደረጉና ለረጅም ቀናት ይሄ ቀን ከሌሊት ማለት ነው ድካም ሀሩሩ ቁሩ ሳይበግራችሁ ደከመኝ ሰለቸኝ ሳትሉ ያለምንም እረፍት ለህዝባችን ሰላም ተግታችሁ ስለሰራችሁ ምስጋና እናቀርባለን ብለዋል። በአንደኛው ገጽ ምናልባት ሁለተኛውን ገጽ ደግሞ አንተ ልታቀርበው ትችላለህ እና እጅግ በጣም የተዋበ ይዘት ነው ያለው። የብፁዕነታቸው መልእክት ሁለት ነገር ላይ ያተኮረና አንዱ ከበዓሉ ጋር ተያይዞ መጋቢ ምስጢር እንደጠቀሱት ያመሰገኑበት ነው። ምክንያቱም በዓሉ እንግዲህ የምንም እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት ከሚባሉት አንዱ ቢሆንም ግን ባለድርሻ አካላት አሉ፣ የጸጥታ አካላት አሉ። የከተማ መስተዳድሩም በተለይ ቦታውን ከማስዋብ የሚፈለጉ ነገሮችን ከማዘጋጀት አንጻርም የራሳቸው አስተዋጽኦ ያደረጉበት አለ። እንደገና በጠቅላይ ቤተ ክህነትም ደግሞ ቅድም እንደገለጹት ልዩ ኮሚቴ የበዓል አዘጋጅ ኮሚቴ ተዋቅሮ ያ ኮሚቴ ከአንድ ወር በፊት የሚያስፈልጉ ነገሮችን በማዘጋጀት የሰራበትን ሁኔታ ነው ያስተዋል ነው። ከዛ በተጨማሪ ባጅን እንኳን በመናይበት ዘንድሮ ለመጀመሪያ ጊዜ በተለይ ሌላ ሰው ኮፒ አድርጎ መግባት እንዳይችል ኪዋራይ ኮድ ቢባል አለ እሱን ስካን እየተደረገ የወሰደ ሰው ብቻ እንዲገባ መደረጉም እንግዲህ በዓሉ ላይ ምን ያህል ትኩረት እንደተደረገበት ያየንበት ነውና እንግዲህ ብፁዕነታቸው ምስጋናቸው በበዓሉ ለተሳተፉ ለጸጥታ አካላት ለመንግስት አካላት ከዛ በተጨማሪ ምእመናንም የቤተክርስቲያኒቷ ስርዓቷን ትውፊቱን ጠብቀው እዚህ ቦታ ላይ በዓሉ በሰላም እንዲከበር መደረጉ ቅድም ረዳት ፕሮፌሰር እንደገለጹ ዝናብ እንኳን መጥቶ ዝናቡን ሳይፈሩ ዘማሪያኑ ወጣቶቹ ምእመናኑ እዛ ቦታ ላይ እንዲከበር መደረጉ እውነት ነው ማመስገን ይገባልና የብፁዕነታቸው እንግዲህ በበዓሉ ላይ ታዳሚዎችን በሙሉ በተገኝተው በዓሉን ያከበሩትን በሙሉ ምስጋናቸውን አቀርበዋል። ይሄም ተገቢ ምስጋና ነው። በጣም በጥሩ ጎኑ ሊታይ የሚገባን ሰው የሰራውን ያደረገውን ጥሩ አርጋሃል ብሎ ማመስገን መልካም ነገር ነውና የቤተክርስቲያኒቷ ማስተምሩ አንዱ ይሄ ስለሆነ ብፁዕነታቸው እነዚህ በሙሉ ያካተተ ነው ምስጋናቸውን ያቀረቡት። ሌላ ከዚሁ ጋር በሁለተኛው ገጽ ላይ የብፁዕነታቸው ምስጋና ያቀረቡት ለምሳሌ በቅድስት ቤተክርስቲያን በአንድ ወቅት በማህበራዊ ድረገጽ ሲመላለስ የነበሩ ከዚህ ከቅዱሳት ስዕላት ጋር ተያይዞ ስዕላት ላይ አላስፈላጊ ድርጊት በመፈጸም የተወሰኑ ግለሰቦች ክብረነክ የሆኑ ንግግሮችን ሲያስፈጽሙ በማህበራዊ ድረገጽ ተከታትለው ነበርና ያንንም በጸጥታ አካላት ክትትል ተደርጎ ያቺ ግለሰብ ተይዛ ለህግ አካላት እንድትቀርብ በመደረጉም በዚህም ጉዳይ ላይ ምስጋናቸውን አቀርበዋልና እንግዲህ ከበዓሉ ጋር የተያያዘ ብቻ ሳይሆን ከበዓሉ ውጪም በተለይ መንግስት የቤተክርስቲያኒቷን ክብር የሚነኩ የቤተክርስቲያኒቷን ንዋየ ቅዱሳት ስዕላት ላይ አላስፈላጊ ነገር የሚናገሩት በማህበራዊ ድረገጽ ማንነታችን አይታወቅም ብሎ መልእክት የሚያስተላልፉትን በሙሉ መንግስት ስለወሰደው እርምጃና ወደ ህገወጥ የሆነች ግለሰብ የምታስተላልፋቸውን ቅዱሳት ስዕላት ላይ በመቅደድ በማህበራዊ ድረገጽ ተለቆ በነበረው ጉዳይ ተከታትለው ብፁዕነታቸውን ባሳሰቡት መሰረት እንደነዛይች አይነት ግለሰቦች ለሌሎችም ትምህርት ሊሆን ይችላልና በህግ ቁጥጥር ስር እንድትውልም ስላደረጉ በዚህኛው ምስጋናቸውን አቀርበዋል። እውነት ነው። እንደዚሁ በዚህ በሁለተኛው ገጽ ላይ ደግሞ ብፁዕነታቸው ምስጋና ካቀረቡት አንዱ በዋናነት የምንመለከተው የአዲስ አበባ ከተማ አስተዳደር ክብርት ወይዘሮ አዳነች አበቤ ለዚህ በዓል 8 ሚሊዮን ብር በመመደብ በአጠቃላይ ሙሉ ወጪውን በመቻል በዓሉ የተዋበ ያማረ የደመቀ እንዲሆን ትልቅ አስተዋጽኦ ማድረጋቸውንም እና በዚህም ደግሞ ብፁዕነታቸው ምስጋናቸውን አስቀድመዋል ወይም ደግሞ አስተላልፈዋል ማለት ነው። የብፁዕነታቸው ምስጋናም ዜናውንም ፕሮግራሙንም በቴሌቪዥን ስለምናስተላልፍ ምእመናን ሙሉን ከዛ ላይ መልእክቱን ማግኘት ይችላሉ ማለት ነው። ወደ ቀጣዩ እንሂድ። እንግዲህ በበዓሉ ዕለት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትም በተለይ ለመላው ኦርቶዶክሳውያን በሀገር ውስጥም በውጭም ላሉት
የመስቀል በዓል መልእክት አስተላልፈዋል። እንግዲህ መልእክቱ በመገናኛ ብዙሃን በእኛም ተላልፏል፣ በሌሎችም ዓለም አቀፍ መገናኛ ብዙሃኖች በሙሉ የተላለፈበት ነውና በተለይ ቅዱስነታቸው ከዚህ ከመስቀል በዓል ጋር ሰላምን፣ ፍቅርን፣ አንድነትን፣ ህብረትን ጠንካራ አድርገው መልእክት ያስተላልፉበት ነውና እስቲ እዛ ላይም ትንሽ አንዳንድ ሐሳቦች ምን ተማርን ከቅዱስነታቸው መልእክት ምን ተማርን ምን ተገነዘብን የሚለውን እንመልከት። እንግዲህ በዚህ በታላቁ በዓል ላይ ያው እንደተከታተልነው በቅዱስነታቸውም በብፁዕነታቸውም በክብርት ከንቲባም እንደዚሁም ደግሞ በክብርት ሚኒስተርም መልእክቶች ተላልፈዋል። ሁሉንም አቅም በፈቀደ ወይም ደግሞ ጊዜያችን በፈቀደ መጠን እናያቸዋለን። ወደ ቅዱስ አባታችን ስንመለስ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በጣም በተለይ ሰሞኑን በተለያዩ ማህበራዊ ሚዲያም እየተዘዋወረ ምእመናን ሲያደንቁት የነበረ መልእክት ነው ያስተላለፉት። በዓሉንም እንደዚሁም ደግሞ ከዚህ ጎን ደግሞ ይሄንን በዓል ልዩ የሚያደርገው የሀገራችን የኢትዮጵያ ህዳሴ ግድብ በተመረቀበት ማግስት መሆኑንም ቅዱስ አባታችን ጠቅሰዋል። እንግዲህ ቅዱስነታቸው መልእክታቸውን የጀመሩት በመጽሐፈ ኪዳን መልእክት ነው። እንኳን አደረሳችሁ ካሉ በኋላ የደከሙትን በመስቀሉ ይታደጋል ወለለ ጻመው በመስቀሉ ባልህ የሚለውን የመጽሐፈ ኪዳን ቃል መነሻ አድርገው ነው መልእክታቸውን ያስተላለፉት። እግዚአብሔር ጥፋት የማይወድ አምላክ መሆኑን ሰው በህጉ ላይ ጥፋት ፈጽሞ የነበረ ስለሆነ ይህንን ጥፋት ለማስወገድ በዚህ በሰው በደካማ አቅሙ ጥፋትን ፈጽሞ ቁጣ መጥቶበት ነበረ። ያው ቁጣው በሲኦል ላይ የመውደቅ በእግረ አጋንንት የመጠቅጠቅ ቁጣ ስለነበር ያንን በመመልከት አምላካችን እግዚአብሔር ቀጪ ቢሆንም ነገር ግን መሐሪ በመሆኑ ሰውን ከሞት ኃጢያት አዳነው ብለው ነው ቅዱስ አባታችን ያው ቅጣታችን የተሻረልን መሆኑን ያሳዩን ማለት ነው። ድጋሚም መለሳለሁ ወደ አንተ ላይ ሄደና እንግዲህ የቅዱስነታቸው መልእክት መላው ኦርቶዶክሳውያንን የሚመለከት በሀገር ውስጥም በውጭም ላሉ በእስር ቤት ላሉ በሀገር ጥበቃ ላይ ያሉ በዓሉን እያከበሩ ያሉ ምእመናንም በቅርበት ደግሞ እዚህ ቦታ ላይ ላልተገኙ ግን በመገናኛ ብዙሃን መልእክቱን ለሚከታተሉ ሁሉ የሚሆን መልእክትን ያስተላለፉት። እንግዲህ ዋናው መስቀል ከመስቀል በዓል መከበሩን ብቻ ሳይሆን ከመስቀል በዓል ጋር እንደዚህ ሃይማኖታዊ ስርዓቱን ትውፊቱን በጠበቀ መልኩ ማክበር እንደሚገባ ከዛ በተጨማሪ እንግዲህ የቅዱስነታቸው ብዙ ጊዜ የሚያስተላልፏቸው መልእክቶች አሉና እነዛ መልእክቶች እንደው መስማት ብቻ ሳይሆን በተለይ እርስ በርስ መፈቃቀር መከባበር በዓሉን ስናከብር በሰላም በአንድነት ሆነን ማክበር እንደሚገባ ሙሉ ሰፊ ጉዳይ ነው ያስተላልፉት። ማህበራዊ ጉዳይ ዳሰዋል፣ ኢኮኖሚያዊ ጉዳይ ዳሰዋል፣ የባህሉን መንፈሳዊና ሃይማኖታዊ እሴቶች ምን እንደሆኑ የዳሰሱበት ነውና እንግዲህ ሰሚው ሰው እንደሚሰማው ሰው ሐሳቡን ትብርቱን ወስዶ ለስራ ሊጠቀምበት ይችላልና እንግዲህ የህዳሴ ግድብም እውነት ነው ትልቁ ግድብ ነው። በተለይ የኢትዮጵያን ኢኮኖሚ ለውጥ ለማምጣት ትልቅ እቅድ በጀት ከወጣበት የግድቡ አንድ ነው። የኢትዮጵያኖችን ያስተሳሰረ በኢትዮጵያ በሀገር ውስጥም በውጭም ባሉ ብዙ ሰው አስተዋጽኦ አድርጎ በኢትዮጵያን ብቻ የተሰራ ታላቅ ግድብ ነውና እዚህ ግድብ ላይ እንግዲህ በቀጥታ በቴሌቪዥን ሲተላለፍ ሁላችንም አስተውለናል። የሀገር ሀብት ነው፣ የሀገር ቅርስ ነውና በዚህም ላይ ቤተክርስቲያን የራሷን አስተዋጽኦ ምእመናንም ሁሉም ሰው የተባበረበት የራሳችን የሆነ ግድብ የተሰራበት ሁኔታ ነው ያለው የተከታተል ነው። እንግዲህ ይህ ግድብ በተመረቀበት ማግስት ደግሞ በዓሉን የመስቀል በዓልን ማክበራችን በዓሉን የበለጠ ትልቅ በትልቁ እንድንመለከተው ያደርጋል የሚል መልእክት ነው ያስተላለፉት። እንደተባለው በህዳሴ ግድብ ላይ ብዙ ተብሏል፣ ብዙ ተነግሯል። ቤተክርስቲያንም ማድረግ የሚገባትን አድርጋለች። ሁሉም ሰው ምእመናንም በግድቡ ላይ
አስተዋጽኦን ያበረከተበት የሀገራችን ቅርስ እንደገና በገጠርማ አካባቢ የነበረብንን ይሄ የመብራት እጥረት ራሱ ችግር ሊፈታ የሚችል በኢኮኖሚም ሀገሪቱ የተሻለ እድገት እንድታገኝ የምታደርግ የእያንዳንዱ ሰው የላብ ጠብታ ያለበት ትልቅ ግድብ ነውና ይህድንም አውስተው ከባሉ ጋር ያይዘው ቅዱስነታቸው ማስተላለፋቸው ቤተክርስቲያን ምን ያህል ለሀገራዊ ጉዳይም ትኩረት እየሰጠች እንደምትሰራ የሚያሳስብ መልእክት ነው ያስተላለፉትና በጣም የሚያስደስት ግሩም መልእክት ነው። እውነት ነው መምህር ጌታቸው እዚህ ላይ ትንሽ ጨመር ለማድረግ እንደተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በታላቁ በህዳሴው ግድብ ዙሪያ ሁላችንም እንደምናውቀው ትልቁን ድርሻ የተወጣች ቤተክርስቲያን ናት። ቀደም ሲል ቅዱስ ሲኖዶስ በየጊዜው ውሳኔ እየወሰነ የተለያዩ የገንዘብ ድጋፎችን በተለያዩ ወቅቶች ሲያደርግ እንደነበረ እናስታውሳለን። ከዚህም ጎን ደግሞ የቅዱስ ሲኖዶስ አባላት በቅዱስ ሲኖዶስ እየተላኩ እዛው ግድቡ ድረስ እየሄዱ በየጊዜው ማለት ነው ለምሳሌ እነ ብፁዕ አቡነ ናትናኤል እነ ብፁዕ አቡነ አረጋዊ በረከታቸው ይድረሰንና እዛ ሂደው እንደመጡ አሁንም ደግሞ በምርቃቱ ወቅት ደግሞ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን ገዳም ሊቀ ጳጳስ እዛው ተገኝተው በዓሉ ተሳታፊ ሆነዋል። ስለዚህ ቤተክርስቲያናችን በዚህ በህዳሴው ግድብ ትልቅ አስተዋጽኦ ማድረጓን በዚህ አጋጣሚ መናገር እንችላለን። ስለዚህ ቅዱስ አባታችንም ይህንን ነው ያስቀመጡት። እግዚአብሔር የሰጠንን ግድብ ይሄ ከእግዚአብሔር የተሰጠን ትልቅ ስጦታ ስለሆነ ይህንን በመመረቃችን ማግስት ደግሞ የመስቀሉ በዓል መከበሩ ይሄ ትልቅ ስኬት ነውና እግዚአብሔርን እናመሰግናለን። እንደዚሁም ደግሞ በዚህ ስራ ላይ አሻራቸው ያረፈበትን ሁሉ እናመሰግናቸዋለን ያሉትና ይህንን በዓል እንግዲህ ልዩ የሚያደርገው ይሄ ታላቁ ህዳሴ ግድብ በተፈጸመበት ወይ በተመረቀበት ማግስት መከበሩ መሆኑን የተረዳ ነው። እዚሁ ላይ ቅዱስነታቸው በተለይ በዚህ የተባበሩትን በሙሉ አመስግነዋል። እንግዲህ ከተራ ኮንስትራክሽን ሰራተኛ እስከ ትልልቅ ከፍተኛ ኢንጂነሮች መሐንዲሶች ናቸው የተረባረቡበት። በውጭም ደግሞ ትልልቅ ሰዎች አስተዋጽኦ ከማድረግም ተቋማት ድርጅቶች የሃይማኖት ተቋማት ግለሰቦች አስተዋጽኦ ያደረጉበት የኢትዮጵያውያን የላባቸው ውጤት በመሆኑ በዚህ ላይ የተለያዩ ሰዎች እንደያቅማቸው ሁኔታውና ጊዜው እንደፈቀደላቸው የራሳቸውን አስተዋጽኦ አሻራ ጥለዋል። እነዛም በሙሉ ነው ያመሰግኑትና እንደዚህ ደግሞ ከቅዱስ አባታችን እንደዚህ አይነት ምስጋና ለመላው ኦርቶዶክሳውያን ለመላው ዓለም በዚህ ላይ የራሳቸውን አስተዋጽኦ ላደረጉት ሁሉ ምስጋና መቅረቡ ሁሉም ሰው ባያለበት የቅዱስነታቸው በረከት ይደርሰዋል እና የሚያስደስት ነው መልእክታቸው የቅዱስ አባታችን አንዱ ይሄ ጉዳይ ማለት ነው። ሌሎችም መልእክቶች ስላሉ እነሱንም ቅዱስነታቸው አጽንኦት የሰጡባቸው ሁሉንም እንደው በዘርዘር ባንችል የተወሰኑትን ሐሳቦች መጋቢ ሚኒስትር ያንሱ። ወደ ቀጣዩ መልእክት በመንሄድበት ሰዓት ያው እንግዲህ ቅዱስ አባታችን ብዙ ነው ያስተላለፉት እንደው አልፎ አልፎ ከጊዜያችን ጋር ለመጠቀም ነው እንጂ ስለ ሰላምም ሁሉ ጊዜ ያስተላልፋሉና እርስ በርሳችን በመንፈጥረው ችግር ሰላማችን እየተጎዳ ነው የሚለውንም አስተላልፈዋል። እንግዲህ ከዚህ በመቀጠል መልእክት ያስተላለፉት ደግሞ ክብርት ከንቲባ ወይዘሮ አዳነች አበቤ ናቸው። እንግዲህ ክብርት ከንቲባዋም በጣም መጽሐፍ ቅዱሳዊ ታሪክ ያለው መልእክት ነው ያስተላለፉት። እንግዲህ እሳቸው ከገለጿቸው ነገሮች ስንመለከት ያው የመጀመሪያ መልእክታቸው እንኳን አደረሳችሁ የሚል የመልካም ምኞት መልእክት ነው ያስተላለፉት። ከዛ በኋላ ክብርት ከንቲባዋ የመስቀሉ በዓል የሚያስታውሰን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች መዳን በመስቀል የከፈለውን ዋጋ ነው። እንደገና ደግሞ በኃጢአት ለጨለማው ዓለም ብርሃን መሆኑን መስቀሉ በመገኘቱ ይሄ ሁሉ ክብር ወደ ሰው ልጅ መምጣቱን አስታውሰዋል። እንደዚሁም የመስቀሉ በዓል የመስቀሉን እውነት ያሳየናል በማለት መጽሐፍ ቅዱሳዊ መልእክት ነው ያስተላለፉት። እንግዲህ በሁሉም መልእክቶች
የህዳሴው ግድብ ይህንን ግድብ በገደብንበት በአስመረቅንበት ማግስት ይሄ በዓል መከበሩ በዓሉን ልዩ ያደርገዋል በማለት ሰፋ ያለ መልእክት አስተላልፈዋል። ሁለቱም የመንግስት ከፍተኛ ኃላፊዎች ክብርት ከንቲባ ወይዘሮ አዳነች አቤቤ የባህልና ስፖርት ሚኒስትሯ ሸዊት ሻንካም ያስተላለፉት መልእክት ምንድነው? እንግዲህ የመስቀል በዓል በዓለም ቅርስነት በዩኔስኮ የተመዘገበ ታላቅ በዓል ነውና ይህም በዓል እንደዚህ የመንግስት ከፍተኛ ኃላፊዎች፣ ምዕመናን፣ የሃይማኖት አባቶች፣ አምባሳደሮች፣ ጥሪ የተደረገላቸው እንግዶች፣ ቱሪስቶች በሙሉ መጥተው በአንድነት ማክበራቸው በተለይ በዓሉን ምን ያህል በዓለም አቀፍ ገጽታ ሀገራችንን እንድትታወቅ ከበለጠ ደግሞ ባህላችን፣ ሃይማኖታችን፣ ትውፊታችን የውጭ ሰዎችም እንዲያውቁት ያደርጋልና በተለይ ከዓለም ቅርስነት አንፃር እነዚህን ቅርሶች መጠበቅ እንዳለብን እነዚህ እንግዲህ ሚኒስትሯም እንደገለጹት የመስቀል በዓል ከማይዳሰሱ ቅርሶች ከሚባሉት አንዱ ናቸው። ያው ቅርስ ብዙ አይነት ቅርሶች ስላሉ ማለት ነው። ይህንን በማይዳሰስ ቅርስ የመስቀል በዓልን ጠብቆ ትውፊቱን ሃይማኖታዊ ስርዓቱን ጠብቆ ለቀጣይ ትውልድ ማስተላለፍ ከሁሉም የሚጠበቅ ነውና በተለይ ሁለቱም ከፍተኛ የመንግስት የሥራ ኃላፊዎች በበዓሉ ላይ ተገኝተው ያስተላለፉት ቤተክርስቲያን አክብረው ተገኝተው ምዕመናን አክብረው ተገኝተው በዓሉ የሀገር ቅርስ ነው የማይዳሰስ ቅርስ ነው በማለት ያስተላለፏቸው መልእክቶች በእውነት ቤተክርስቲያን ከመንግስት ጋር ከሚመለከታቸው የሥራ ኃላፊዎች ጋር በአንድነት በስርዓት በሚችሉባቸው ጉዳዮች ላይ ወደፊትም ትኩረት አድርጎ ቢሰራ ምን ያህል ስራዎች ነገሮች ውጤታማ እንደሆነ የሚያሳይ ነውና እንግዲህ ይህ ዓለም አቀፍ ቅርስነት የተመዘገበ ታላቅ በዓል ነው። ይህም በዓል ጠብቆ ትውፊቱን ስርዓቱን ጠብቆ ማቆየት ለቀጣይ ትውልድ ማስተላለፍ ደግሞ ከእያንዳንዱ የሚጠበቅ ተግባር ነውና እንግዲህ መልእክቶቹ የተላለፉ ከዚህ ከዓለም ቅርስ ጋር ትልቅ ጉዳዮች ሁላችንም ትምህርት ልናገኝበት የሚገባ በቀጣይም ምን መስራት አለብን ምን ማድረግ አለብን ቤተክርስቲያን ምን ይጠበቅባታል የሚል ነገር ያካተተ መልእክት ነውና እንግዲህ መልእክቶቹን በአጠቃላይ ስናያቸው ሁሉን በዝርዝር ባንዳስሳቸው የተነሱት ርዕሰ ጉዳዮች የቤተክርስቲያኒቷን ክብር ከፍ የሚያደርጉ መልእክቶች ናቸው። እውነት ነው። እንግዲህ እንደተባለው ትንሽ መጨመር ለማድረግ ያህል በተለይም ክብርት ሚኒስትር ሸዊት ሻንካ ካስተላለፉት መልእክት ሰፋ ያለ መልእክት የበዓሉ ሴት ቋንቋን ባህልን ታሪክን የሚያንጸባርቅ መሆኑ የደመራው ችቦ በአንድ ላይ እንደሚበራ ሁሉ ኢትዮጵያውያን ባለ ብዙ ባህሎች ስለሆን በአንድነታችን ላይ ይህንን ህብረ በዓል የምናከብር ህብረ ብሔራዊ አንድነትን የሚያሳይ በዓል በአንድነት እየሰራን መሆኑን ገልጸዋል። እንደዚሁም ደግሞ የዚህን የበዓል ታሪክ መነሻ የሆነችው ንግስት እሌኒ መስቀሉን ለማግኘት ብዙ ጥረት አድርጋለች። ስለዚህ ከፈተና ጎን ደግሞ ወይም ደግሞ ከፈተና በኋላ ስኬት አለ ድል አለ። እኛም በመንሰራቸው ስራዎች ሁሉ ብዙ ድካም ሊኖርብን ይችላል። ነገር ግን የሀገራችንን እድገት ለማረጋገጥ ፈተናዎች ድካም ሊጠብቀን ይችላልና ከዛ በኋላ ደግሞ ደስታ ይጠብቀናል ነው። እንግዲህ ዳዊትም ያለው ለይዘርኡ በአንብ ወበሐሴት ያረሩ ለቅሶ በመከራ የሚዘሩ በደስታ ያጭዳሉ ነውና መጨረሻችን ደስታ ነው የሚሆነው ውጤት ድል ስኬት ነው የሚሆነው የሚል መልእክት ነው ያስተላልፉት ማለት ነው። እንግዲህ በአጠቃላይ የዘንድሮ የመስቀል በዓል የደመራ መስቀል በዓል ከሌሎቹ ጊዜያቶች እንግዲህ በየዓመቱ ስናይ የሚጨመሩ ነገሮች አሉ። የቤተክርስቲያኒቷን ትውፊቷን ስርዓቷን በተጠበቀ ምዕመናን በጉጉት በናፍቆት የሚጠብቁት በዓል ነው። ቱሪስቶችም ራሱ አንዳንዶች ቱሪስቶች ቃለ መጠይቅ ስናደርግላቸው በተለይ በኢትዮጵያ ቤተክርስቲያን እንደዚህ አይነት ቅርስ መጽሐፍ ቅዱሳዊም በተግባር ያየንበት የሚል አስተያየትም የሰጡበት ታላቅ በዓል ነውና እንግዲህ እነዚህም በዓል እንደዚህ የማይዳሰስ ቅርስ የሆነን በዓል ጠብቆ ማስጠበቅ ለቀጣይ ትውልድ ማስተላለፍ አንዳንድ የሚታዩ ነገሮችም ክፍተቶች እንኳን ቢኖሩ እነዛን በማረም በማስተካከል አንድነታችን በማጠናከር ሰላም በፍቅር ሆነን በዓሉን እያከበርን የመስቀልን በዓል ሃይማኖታዊ ትውፊቱን እሴቱን እንደጠበቀ
ለቀጣይ ትውልድ ማስተላለፍ ከእያንዳንዱ ሰው የሚጠበቅ ነው። ከቤተ ክርስቲያን ብቻ አይደለም፣ ምእመናንም የመንግስት አካላት ልክ አሁን እንዳደረጉት አይነት ትብብር በቀጣይም ደግሞ ከዚህ የበለጠ የተሻለ ነገር ሰርተን በተለይ ቤተ ክርስቲያኒቷን ሀገራችን በዓለም አቀፍ ደረጃ ጎላ ብላ እንድትታይ የማድረግ አንዱ የመስቀል በዓል ትልቅ ውጤት አለውና እዚህ ላይ ተረባርቦ አንድ ሆኖ ተናቦ መስራትን ከሁሉም የሚጠይቅ በጎ ተግባር ይመስለኛል። እውነት ነው መምህር ጌታቸው። እንግዲህ እንደማጠቃለያ ከጊዜያችን ጋር ለመሄድ እንደማጠቃለያ የሚኖረን መልእክት ይሄ በዓሉ ያው ወደፊትም ተጠናክሮ መቀጠል እንዳለበት አሁን የምናያቸው በመናበብ በህብረት በአንድነት የሚሰሩ ቅድመ ዝግጅቶች ቅድመ መናበቦች እነሱም እንዲቀጥሉ እንደገናም ደግሞ ቅድም ፕሮፌሰርም እንደገለጹት በዓሉ አሉታዊ ገጽታ እንዲኖረው የሚያስቡ የሚወጡ የሚወርዱ ኃይሎች አሉና እነሱም ደግሞ መልካም እንዲያስቡ ስለ በዓሉ ስኬት ብቻ እንዲተባበሩ ድጋፍ እንዲሰጡ እንጂ እንደው የግድ ከበዓሉ ከመጥፎ ነገር ትርፍ ስለማይገኝ ያንን የሚመኙ ሰዎችም ወደ ልባቸው እንዲመለሱ በማሳሰብ ነው። እንግዲህ በመጨረሻም በአጠቃላይ አሁንም እንደ ዝግጅት ክፍል በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ምእመናን በአጠቃላይ እንኳን ለዚህ ለታላቁ በዓል አደረሳችሁ በማለት እንግዲህ ምናጠናቀቀው። አመሰግናለሁ መጋቢ ሚስተር። እንግዲህ ከዚህ በኋላ ካለን ሰዓት አንፃር ሌሎችን ማየት አንችልም፣ በዚሁ እናቆማለን። ክቡራን ተመልካቾቻችን የዛሬው መርሃ ግብራችን የተከታተላችሁትን ይመስል ነበር። በተለይ ባሳለፍነው የመስቀል ደመራ በዓል ላይ የነበሩ ትዕይንቶችን ቅድመ ዝግጅቶች ምን ይመስሉ ነበር፣ በዓሉ እንዴት ተከበረ፣ እነማን ተገኙ፣ ምን መልእክቶች ተላልፎ የሚል መርሃ ግብር ነበር ይዘን የቀረብነው። መርሃ ግብሩን ይዘን የቀረብነው መጋቢ ሚስተር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።